የሴፍቲኔት መርሃ ግብር የሁል ጊዜ ድጋፍ ሳይሆን በሚያገኙበት ነገር የሚቀየሩበት ስለሆነ ተጠቃሚዎች የቁጠባ ባህላቸውን ሊያሳድጉ ይገባል አሉ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ። የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው ከተረጂነት ወደ ምርታማነት ለመሸጋገር የተጀመረውን ተግባር ከግብ ለማድረስ በሴፍቲኔት ተግባራት ላይ በታማኝነትና በፍትሃዊነት መስራት ያስፈልጋል ብለዋል። በወላይታ ሶዶ ከተማ ልማታዊ ሴፍቲኔት የአንደኛ ዙር ምረቃ ስነ ስርዓትና የሶስተኛ ዙር አዲስ የፕሮጀክቱ ጀማሪ ተጠቃሚዎች ማስጀመሪያ መርሃ ግብር ተካሂዷል። የአዲሱ ተፈራን ዘገባ የምታቀርበው ትዝታ ታከለ ናት። በወላይታ ሶዶ ከተማ ነዋሪ የሆኑት ወይዘሮ በላይነሽ በለጠ ከዛሬ 3 ዓመት በፊት እጅጉን ተቸግረው በሚኖሩበት ወቅት በልማታዊ ሴፍቲኔት ታቅፈው ከሚያገኙት ትንሽ ገንዘብ ቆጥበው ወደ ሌላ ስራ ዘርፍ በማሳደግ የራሳቸውን ሕይወት መቀየር በመቻላቸው በአንደኛው ዙር ተመርቀዋል። ስንጀምር በጣም ችግር ነበረ። በሰው ቤት እንጀራ ጋጋሪ ነበርኩኝ። ባለቤትም ቀን ሰራተኛ ካለ ሰርቶ ይገባል፣ ከሌለ ውሎ መንገድ ላይ ቆሞ ውሎ ይመጣል። ሴፍቲኔት ሲገባ ለኛ ደሞዛችን ትንሽ ነበረች፣ 1900 ብር ነበረች። እሷን 1900 ብሯን ቆጥበን 400 ብሯን ቆጥበን 500 ብሯን በቆሎ አስፈጭተን 1000 ብሯን 10 ሰው ሆነን እቁብ ጥለን በዛች እቁብ ብር 5000 ብር ለባለቤት አህያ ገዝቼ 5000 ብር ለራሴ ጤፍ አስፈጭቼ ኦሮቶ ገዝቼ እንጀራ የጋገርኩ እያለ አሁንም ወራት ላይ ወራት እየጨመረች መጣች። ያን ጨርሼ ማብራት ቆጣሪ አስገባው። ማብራት ቆጣሪ አስገብቼ ምጣድ አንድ ምጣድ የነበረው 2 ምጣድ አድርጌያለሁ። አሁን በጣም ተለውጬ ልጆችን አስተምሬ ለራሴ ጥሩ ደረጃ ደርሼ እንደገና ዓለም ባንክ ላይ እንደገና ተሽልማት ብሎ የተሰጠው 27000 ብር አለ። ከ27000 ብር 17000 ብር የገዛው ጥጃ አሁን ትልቅ ሆናለች። በሌላ በኩል በሶስተኛ ዙር አዲስ የተቀላቀሉ የሴፍቲኔት ተጠቃሚዎች ራሳቸውን ከድህነት ማነቆ ለማውጣት ከዚህ በፊት የተሻለ ደረጃ ከደረሱት ልምድ ወስደው ጥሩ ደረጃ ላይ ለመድረስ አቅደናል ባይ ናቸው። መጀመሪያ ደሞዝ ቢደርስና ቢያንስ የእንቁላል ዶሮቹን ለማግዛት አስቤያለሁ። በአንድ 5 10 የሚጥሉት እነኚህ እንቁላሎቹ ወደ ገንዘብ ይቀየራሉ። ገበያ ላይ ቦታ ስላለኝ ገበያ ላይ ንግድ ጀምራለሁ ብዬ አሰብኩት። አሁን ደግሞ እንትን ስላለኝ ጋማ ስላለኝ ቆየው ጌታ ፍቃድ ከሆነ ጀምራለሁ ብዬ አስባለሁ። በአንደኛ ዙር ምረቃና በሶስተኛ ዙር አዲስ የሴፍቲኔት ተጠቃሚዎች ማስጀመሪያ ፕሮግራም የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ሴፍቲኔት የሁል ጊዜ ድጋፍ ሳይሆን በሚያገኙት ነገር ራዕይ ይዘው የሚቀየሩበት ነው ሲሉ ተናግረዋል። ሴፍቲኔት የሁል ጊዜ እርዳታ ሰጪ ሳይሆን ለኛ እንድንቀየር ሰርተን እንድንለወጥ ድጋፍ ነው የሚለውን ወስዳችሁ በሚገባ ቆጥባችሁ የሚሰጣችሁ ስልጠና የህይወት ክህሎት፣ የንግድ የእቅድ ዝግጅት እና ሌሎች የሚሰጡ ስልጠናዎችን በማስተዋል ወስዳችሁ ጨብጣችሁ እንደ ከዚህ ቀደም የሴፍቲኔት ተጠቃሚዎች ውጤታማ ሆናችሁ ራዕይ ያላችሁ ነገ ልጆችን እዚህ አደርሳለሁ፣ ለከተማዬ ለሀገሬ ይሄንን አደርጋለሁ የምትሉ የምታልሙ ለመሆን በርትታችሁ እንድትሰሩ አደራ ለማለት እፈልጋለሁ። የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው ከተረጂነት ወደ ምርታማነት ለመሸጋገር የተጀመረውን ተግባር ከግብ ለማድረስ በፍትሃዊነት በመለየትና ወደ ተግባር በማስገባት ከልማታዊ ሴፍቲኔት ተጠቃሚ እንዲሆኑ እየተደረገ ነው ብለዋል። ወደ ምርታማነት ልንሸጋገር ስለፈለግን ብቻ ስለማንሸጋገር ሊያሸጋግሩ የሚችሉ ምቹ ሁኔታዎች ያስፈልጋሉ። ከዚህም ውስጥ ዋነኛው የሴፍቲኔት ፕሮግራም ነው። ይህ የሴፍቲኔት ፕሮግራም በተቀመጠው አግባብ መሰረት የሚገባቸው ብቻ ሰዎች ተመልምለው ተጠቃሚ እንዲሆኑ ብዙ ጥረቶች ተደርገዋል። በዚህኛው ዙር በተገቢ ሁኔታ ትክክለኛ ኮሚቴ አደራጅተን የማይገባው ሰው የሴፍቲኔት አባል እንዳይሆን ጥረት አድርገናል። ከዚህ ቀደም የነበሩ ችግሮችንም ለማረም ሞክረናል።
በወላይታ ሶዶ ከተማ በሶስተኛ ዙር ከ15000 በላይ አዲስ የሴፍትኔት ተጠቃሚዎች በተለያዩ ዘርፎች ተመልምለው ወደ ስራ መግባታቸው የተገለጸ ሲሆን የሚያገኙትን ገንዘብ አስፈላጊ በሆነ መንገድ በመቆጠብና በስራ ላይ በማዋል ነገ የተሻለ ደረጃ ለመድረስ የሴፍትኔት ፕሮግራም ተጠቃሚዎች መስራት እንደሚገባቸው ተጠቁሟል። አጠቃላይ በሶስተኛ ዙር በሁሉም ንዑስ ፕሮግራሞች መስኮች ተጠቃሚዎች ብዛት 15824 ነው። በዚህም ለመልመላ ስራው ግልጽነትና ፍትሃዊነት አጋዥ የሚሆኑ ዘርፈ ብዙ ስራዎች የተካሄዱ ሲሆን በቅድመ ዝግጅት ወቅትም ለ415 አመራሮችና ባለሙያዎች እንዲሁም ባለድርሻ አካላት በመልመልና መረጣ ሂደት ላይ ግንዛቤ ማስጨበጫ ስልጠና ተሰጥቶ ወደ ተግባር ተገብቷል። በዚህም መሰረት መልማይ ኮሚቴ ማደራጀት፣ ቅሬታና አቤቱታ ሰሚ ኮሚቴ ማደራጀት፣ ተጠቃሚዎች መረጃ በግልጽና በሚታይ ቦታዎች ላይ መለጠፍ፣ በህዝብ የማስተቸት ስራ ተሰርቷል። የፈጠርነውን አቅም ተጠቅመን ወደፊት ከሴፍትኔት በጣም እግዚአብሔር ይመስገን በቂ ደረጃ ደርሻለሁ። ከዚህ በኋላ አልወድቅም፣ ከኔ ኋላ አሉ እነሱ ይጠቀሙ ብለው እድል የሚፈጥር አካል ሆነን በግተን እንድንወጣ እግዚአብሔር ይርዳል። አዲስ ወደ ተግባር የገቡ የሴፍትኔት ፕሮግራም ተጠቃሚዎች የከተማዋን ውበት በመጠበቅና የራሳቸውን ኢኮኖሚ በማሻሻል የተጣለባቸውን ኃላፊነት በተገቢው እንዲወጡ መልእክት ተላልፏል። በወሳኝ ኩነት ምዝገባ ሰነድ ላይ የሚፈጸሙ ህገወጥ ድርጊቶችን ለመከላከል የፍትህ ተቋማት ቅንጅታዊ ስራ እንደሚያስፈልግ የደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ አስታወቀ። ሐሰተኛ የወሳኝ ኩነት ምዝገባ ሰነዶች ሲጠቀሙ በነበሩ ግለሰቦች ላይ እርምጃ እየተወሰደ ቢሆንም አሳሳቢነቱ ከጊዜ ወደ ጊዜ እየጨመረ መምጣቱን የገለጸው ደግሞ የወላይታ ዞን ፍትህ መምሪያ ነው። የወሳኝ ኩነት ምዝገባ ሰነዶችን የሚፈልጉ ዜጎች በየአካባቢያቸው ካለው ቀበሌያትና ፍትህ ተቋማት ብቻ መጠቀም እንዳለባቸውም ነው የተነገረው። ለታደለ ፎላ ዘገባ ማስረሻ ሀብታሙ። ልደት፣ ሞት፣ ጋብቻና ፍቺ በአግባቡ እንዲመዘገብ ከሚያደርጉ ተቋማት መካከል ዋነኛው የወሳኝ ኩነት ምዝገባ ተቋም ነው። የደቡብ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲም የወሳኝ ኩነት ምዝገባ ስራ ሲያከናውን በታችኞቹ መዋቅሮች የምዝገባ ሰነዶች በተጭበረበረ መልኩ በህገወጥ መንገድ እየተዘጋጁ መሆኑን በክትትል ማረጋገጥ ችሏል። በወሳኝ ኩነት ምዝገባ ሰነዶች ላይ የሚፈጸሙ ህገወጥ ድርጊቶችን ለመከላከልም የፍትህ ተቋማት ቅንጅታዊ ስራ እንደሚያስፈልግ ኤጀንሲው አስታውቋል። በየሂደቱ የሚፈጠሩ ችግሮችን ከግንዛቤም ባሻገር እየፈቱ መሄድ ወሳኝ ይሆናል። ከዚህ ጋር በተያያዘ ዛሬ የምናካሂደው መድረክ ከወሳኝ ኩነት ምዝገባ ጋር ተያይዞ የኤጀንሲያችን አመራሮችና ከፍተኛ ባለሙያዎች በወላይታ ዞን በተለይ በቦዲቲ ከተማ፣ አረካ እንዲሁም ገጠር ወረዳ ዳሞት ጋሌና ቦሎሶ ሶሬ ላይ ምልከታ ለማድረግ ሙከራ አድርገዋል። ምልከታው ዝም ብሎ በመነሳት ሳይሆን አንዳንድ መረጃዎችን ታሳቢ በማድረግ ነው። ከዚህ ጋር በተያያዙ በተፈጠሩ እንደ መልካም አስተዳደር ችግር በሚታዩ ጉዳዮች ላይ የጋራ መግባባት መፍጠር እጅግ በጣም አስፈላጊ ስለሆነ ነው። የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ እንደገለጹት በዞኑ በተለያዩ አካባቢዎች ህገወጥ የወሳኝ ኩነት ምዝገባ ሰነዶች ሲጠቀሙ በነበሩ ግለሰቦች ላይ እርምጃ መወሰዱን ገልጸዋል። ይህን ሰነድ በህገወጥ መልኩ ከማዘጋጀት ጋር ተያይዞ ያለው ነገር በዚህም ብቻ አይደለም። ቅድም ባልኩት የተለያዩ የፋይናንሻል ሰነዶች በህገወጥ መልኩ ይሰራሉ። ዞኑ እጅግ በጣም ከሚፈተንበት የተለየ ኢንተርቬንሽን የሚያስፈልግበት ዘርፍ ቢኖር ከዚህ ከሐሰተኛ ሰነድ ዝግጅት ጋር ተያይዞ ነው። በአረካና በቡዲቲ ከተሞች በተለይ አረካ ከተማ ላይ አሁን እየታየ ያለው ነገር በጣም አስኪ ነው። በእርግጥ እርምጃዎች እየተወሰዱ ናቸው። አጠቃላይ ወደ 86 የሚሆኑ ኬዞች በዚህ ዞን ላይ ተለይቶ ምርመራ ስራ እየተደረገበት ነው የሚገኘው። ከዛ ውጭ ትልቁን ድርሻ የሚይዘው አረካ ከተማ ወደ 23 የሚሆኑ ኬዞች ከዚህ ከወሳኝ ኩነት ሰነድ ጋር ተያይዞ በእርምጃ የተወሰደበትም አለ፣ በምርመራ ሂደትም ላይ ያለ፣ በፍርድ ቤትም ያለ አለ። ይሄ ቁጥር እያሻቀበ ነው የሚገኘው። በእነኚህ መዋቅሮች ከፍ ብሎ የታየ ይሁን እንጂ ችግር የሌለበት ወረዳ ከተማ አስተዳደር የለም።
የወሳኝ ኩነት ምዝገባ ሰነድ ትክክለኛ ይሁን አይሁን ሳያውቁ ሐሰተኛ የሆነ ሰነድ ይዘው የሚመጡ በርካታ ሴቶችና እናቶች ህገወጥ የወሳኝ ኩነት ምዝገባ ሰነድ ይዘው ሲንቀሳቀሱ እንደሚያዙም ተናግረዋል። ግንዛቤ የሌላቸው ሴቶች፣ እናቶች ይሄን ሰነድ ይዞ እኛ ጋር ይመጣሉ። ከማን ማግኘት እንዳለባቸው በቂ የሆነ መረጃ ሳይኖራቸው ስንት ከፍሎ ማግኘት እንዳለባቸው በቂ የሆነ ሰነዱ ትክክለኛ ነው አይደለም የሚለውም ጭምር ተገቢ የሆነ መረጃ ሳይዙ በደላላ ይሸወዱና መጥቶ ይያዛሉ። በየቀበሌያቱ የወሳኝ ኩነት ምዝገባ ስራ የሚሰሩ የቀበሌ ስራ አስኪያጆች ሲሆኑ በአንዳንድ ቀበሌያት የስራ አስኪያጆች አለመቀጠርና መዋቅራዊ ችግሮች እንዲሁም በዘርፉ የተሰማሩ ደላሎች ለችግሩ መባባስ መንስኤ ሆነዋል ተብሏል። መዋቅር ሲባል ስፔሻሊ ቀበሌዎች ላይ ያው ስራ አስኪያጅ ነው አብዛኛውን ጊዜ የሚሰራው። ይሄ ስራ አስኪያጅ በቦታው በጊዜ አለመገኘት ችግር አለ። እንደኛ አካባቢ በትንሹ ከ30 ቀበሌያት በላይ ስራ አስኪያጅ የላቸው። ስራ አስኪያጅ የሌለ ከሆነ ደግሞ ይህንን አገልግሎት ማግኘት አይቻልም። ሌላ አማራጭ ለመፈለግ ደረጃ ነው የሚያስኬደው። የወሳኝ ኩነት ሰርቲፊኬቶች፣ ቁሳቁሶች ኦዲት እየተደረጉ አይደሉም። በየጊዜው ኢንስፔክት እየተደረገ አይደለም። በአዳዲስ ቀበሌያት ወሳኝ ኩነት ስራ አስኪያጅ ነበር ወሳኝ ኩነት ምዝገባ የሚሰራውና በአንዳንድ ቀበሌያት ወሳኝ ኩነት ባለሙያ አለመኖር። እንደኛ ወረዳ ሲናየው ግንዛቤ እጥረት አለው። ታች ድረስ ግንዛቤ ህዝቡ ተፈጥሮ ከፎርጅሪ ነፃ አልሆነ። ልክ ህገወጥን ሰርተው እንደሚበሉ ህጋዊ ስራ አድርገው አንዳንድ ደላሎች የሚፈጽሙት ችግር ጋር በተገናኘ ማስረጃ ለመሆን የሚያስቸግሩበት ሁኔታ ቅድምም ተቀምጧል አለ። ይህንን ጉዳይ በተመለከተ በተካሄደው መድረክ ለተነሱ ጥያቄዎች የተለያዩ ስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ትምህርት፣ የጤናና የገጠር ቀበሌ ስራ አስኪያጆች ቅጥር አልተከለከለም። አዲስ በተከፈቱ ቀበሌያት ላይ ደግሞ በተለያዩ በሹመት ለቀው ሁሉ ስራ አስኪያጆች ምትክ ቅጥር መፈጸም ይቻላል። ከህገ ወጥ አኳያ እኛ ለህዝባችን ነው የምንቆመው። የተፈጠረው ነገር ምናልባት የኛ ድርሻ ላይሆን ይችላል እስከ ወረዳ እስከ ቀበሌ መውረድ፣ ግን ስንወርድ የራሱ ምክንያት አለው ማለት ነው። የፌደራል የክልል የኛም ግፍት ስላለን የገባነው ማለት ነው። ዝም ብለን አይደለም። ለዘም ነው ከፍ እንዲል የፈለግነው ማለት ነው። የወሳኝ ኩነት ምዝገባ ሰነዶችን የሚፈልጉ አካላት በየአካባቢያቸው የሚገኙ ቀበሌያትና ፍትህ ጽሕፈት ቤት ብቻ በመሄድ እንዲወስዱም መልእክት ተላልፏል። በ2017 የምርት ዘመን የአርሶ አደሮችን ተጠቃሚነት ለማረጋገጥና ገበያቸውንም ለማሳደግ በመደበኛና በበጋ መስኖ ታቅዶ በተሰራው የስንዴ ልማት ስራ የተሻለ ምርት መገኘቱን የቦሎሶ ሶሬ ወረዳ አስተዳደር አስታወቀም። የወረዳው ግብርና ጽሕፈት ቤት በበኩሉ በምርት ዘመኑ የተያዘውን እቅድ ማከናወኑን አስታውቋል። የስንዴ ልማት ስራ ከተጀመረ ወዲህ በምግብ ራሳቸውን ከመቻል አልፈው ገበያቸውንም እያሳደጉ መሆናቸውን የተናገሩት ደግሞ የወረዳው አርሶ አደሮች ናቸው። ፍሬ ህይወት ተስፋዬ በዚህ ጉዳይ ላይ ተጨማሪውን አሰናድታለች። መንግስት በምግብ ራስን ከመቻል አልፎ ለውጭ ገበያ ለማቅረብ የያዘው ውጥን ከፍተኛ ውጤት እያስመዘገበ ይገኛል። በዚህም መሰረት በበጋ መስኖ ስንዴ የተሻለ ምርት ለማግኘት የግብርና ባለሙያዎችን ትምህርት ተግባራዊ አድርገው ሲሰሩ የቆዩት የቦሎሶ ሶሬ ወረዳ አርሶ አደሮች ከፍተኛ ምርት በማምረት ተጠቃሚ ስለመሆናቸው ይናገራሉ። ቆንጆ ነው፣ ዘንድሮ ቆንጆ ነው። በጣም ምርቱም ቆንጆ ነው። ቆንጆ መሬቱም ቆንጆ ሁኔታ የተሰራ መሬት ይሰጣል። ያልተሰራ መሬት ምንም አይሰጥም። የተሰራ መሬት ይሰጣል። ቆንጆ ነው። አሁን እያጨደን አሁን እያስተካክለን እየሰበሰበን ከተወቀደ በኋላ አንድ ወደ 20 ኩንታል ከሆነ ይመረታል። ከዛ ያው አንድ 20 ኩንታል አንድ 15 ኩንታል እንደዛ አይጠፋም። ስንዴ ዘር ከመጣ ወዲህ ለኛ የመጣና ለውጥ እኛ ከዚህ በፊት የምንዘራው ነገር አመት ሙሉ ይቀመጣል። ስንዴ ግን ይሄ 3 ወር ሳይቆይ ሁለት ወር ከ7ኛው ሳምንት ይነሳል። በዛ ምክንያት እኛ ከራብ በጣም የተሻለ ሁኔታ ደርሰናል። እንግዲህ ጌታ ፍቃድ ከሆነ ይሄ ቀጣይ 3 ሳምንት ውስጥ ሁሉም ይደርሳል። በተለያዩ ቀበሌያትም አስፈላጊውን ቅድመ ዝግጅት ተደርጎ በበጋ መስኖ በተሰራው ስራ 100% መከናወኑን በወረዳው የግብርና ዘርፍ ኃላፊዎች ገልጸዋል። ነበረ ከዛ ክንውኑ እስካሁን 48.5 ሄክታር ነው እና አሁን ምርቱን ሲታየው በጣም የተሻለ ነው። ከአምናና ዘንድሮ በጣም በጥሩ ሁኔታ ተሰርቷል። አሁን አርሶ አደሮች ያው ቀደም ብሎ የዘሩ አርሶ አደሮች አሁን እያነሱ ናቸው።
በተለይ ዘንድሮ አሁን ውጤቱን ስናይ በጣም የተሻለ ነው። አሁን የዘንድሮን እያነሱ በሚቀጥለው በቃ እኔ በጊዜ እንዲሰራለው ከዛ በኋላ ያው ስንዴ ከዘራን በኋላ ደግሞ ሌላ ነገር ደግሞ ዘርቶ የበልግ ስራም መስራት ይችላሉ። ለዛ ደግሞ በጊዜ በሚቀጥለው እንዘራለን የሚለውን አሁንም ኮሚትመንት ከነሱ ጋር ይዘን ያው እየሰራን ነን ያለነው። ናቅድ 2142 ሄክታር ነው በአንደኛ ዙር። ሁለተኛ ዙር 667 ሄክታር አቅደን ወደ ተግባር የገባንበት ሁኔታ አለ። እንግዲህ ስናቅድ መደበኛ መስኖ አለ፣ የበጋ ስንዴ አለ። ሁለቱን ለይተን የበጋ መስኖ ስንዴን ቤት ቀበሌ በየትኛው ክላስተር ነው የሚለማው ነገር አቅደን ከዛም ደግሞ የመደበኛ መስኖ በቆሎ፣ ጓሮ አትክልቶችን በየትኛው ቀበሌ ይለማል የሚለው ነገር የውሃ አማራጮችን መነሻ በማድረግ ምን ያክል ግብዓት በእጃችን አለ የሚለው ነገር መነሻ አድርገን አሁን ካቀድነው ከ2142 አቅደን 2643 ሄክታር ከ100% በላይ የተሸፈነበት ይሄ አጠቃላይ ስናነሳ በአንደኛ ዙር ስንዴን ስናነሳ 117 ሄክታር በዚህ ቀበሌና በጥየውን በቾ ይሄ ያደርበት ጥየውን በቾ ነው። ከዛ ደግሞ ሁለተኛው ቀበሌ መጣላን በቾ አለ። በሁለቱ ቀበሌ 117 ሄክታር አቅደን 97.5 ሄክታር የተሸፈነበት እና ሁኔታ ከዛ ጋር በተያያዘ ግብ የተጣለው ከአንድ ሄክታር ስንዴ 44 ኩንታል ለማግኘት ግብ ተጥሎ ነው ወደ ተግባር የገባንበት። ስለዚህ የምናየው ምርት እንግዲህ ማሳውን በጊዜ ተዘጋጅቶ ለአርሶ አደሩም ግንዛቤ ማስጨበጫ ተሰጥቶ ግብዓትም ማዳበሪያ ኤንፒኤስም ሆነ ዩሪያም እንደዚሁ አቅርበን ኬሚካሎችንም አቅርበን ለባለሙያ በቂ ግንዛቤ ሰጥተን ወደዚህ ደረጃ ደረሰበት ሁኔታ አለ። የአርሶ አደሩን ኢኮኖሚ ለማሳደግ ታቅዶ እየተሰራ ነው የሚሉት የወረዳው ዋና አስተዳዳሪ አቶ መንግስቱ ሎሃ በምርት አሰባሰብ ወቅት የእህል ብክነት እንዳይኖር ሙያዊ ድጋፍና ክትትል እየተደረገ ስለመሆኑ አስረድተዋል። እንኳን እኛ ነጋዴም ወይ ገበያ አሳስረን ቀርቶ ገና ሲነሳ መቼ ነው የምትወቅጡት እኔ ይቀበላሉ የሚል ከኛ ጋርም እየመጣ በማሳው እያለ እንኳን ለማንሳት ብዙ እየጠየቁ ያሉት በማህበርም በኢንተርፕራይዝም የተደራጁ ነጋዴዎች አሉ። እነሱ ያው ከአርሶ አደሩ ቀጥታ እንዲገዙ ሸማችን ከአርሶ አደር ጋር የማገናኘት ስራዎች ሰፊ ስራ ከዚህ በፊትም ልምዶ አለ። አሁን ደግሞ ይሄን አጠናክረን እንቀጥላለን። ምንም ለዚህ የሚያሰጋ ነገር የለም። ዋናው ግን ከምርቱ በደንብ አሰባሰብ ላይ እንከን እንዳይገጥመው ይሄን ነው ክትትል ያደረገን ያለ ነው። በበጋና በመደበኛ መስኖ በማሳቸው አምርተው ተጠቃሚ በመሆን ገበያውንም እንዲያረጋጉ ለስንዴ አምራች አርሶ አደሮች አስፈላጊው ድጋፍ ሊደረግ እንደሚገባም ተጠቁሟል። የከተሞች ምግብ ዋስትና ፕሮጀክት በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ከተረጂነት አስተሳሰብ ወጥተው ወደ ምርታማነት እንዲሸጋገሩ ያገዘ መሆኑን በጎፋ ዞን ሳውላ ከተማ አስተዳደር አስታወቀ። የከተማ ልማታዊ ሴፍቲኔት ስራ ፕሮጀክት የመጀመሪያ ዙር ተጠቃሚዎች ምረቃና የሶስተኛ ዙር ተጠቃሚዎች ስራ ማስጀመሪያ መርሃ ግብር ተካሂዷል። በከተማዋ በሶስተኛ ዙር 3451 ቤተሰብና 14041 አባወራና ማወራ በፕሮጀክቱ ተጠቃሚ እንደሚሆኑም ተገልጿል። የጎፋ ዞን የመንግስት ኮሚኒኬሽን ጉዳዮች ላደረሰን ዘገባ ሂሩት የምሩ። በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ወይዘሮ የምስራች ገመዳ እንደተናገሩት እየጨመረ የመጣውን ድህነት ለመቅረፍና በዝቅተኛ የኑሮ ደረጃ ላይ የሚገኙ የዜጎችን ሕይወት በመቀየር ላይ ያተኮረው የከተሞች ምግብ ዋስትና ፕሮጀክት የዜጎችን ኑሮ የቀየረ መሆኑን ተናግረዋል። ፕሮጀክቱ ዓላማው የስራ ባህልን መቀየር ነው ማለት ነው። መንግስት እንደ አንድ ከተማ ላይ እንደ ጀርባ አጥንት እንደ ህይወት የሚያየው ፕሮጀክት ነውና በዚህ ፕሮግራም ውስጥ ከዚህ በፊትም የተጠቀማችሁ አሁንም ደግሞ ተጠቃሚ ሆናችሁ የተቀላቀላችሁ በድጋሚ እንኳን ደስ አላችሁ። የሳውላ ከተማ ከንቲባ አቶ ኢርቦላ እርኮ በበኩላቸው የሴፍትኔት ፕሮግራም በዋናነት አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች ተጠቃሚ ለማድረግ ያለመ መሆኑን ጠቁመው ተጠቃሚዎች ራሳቸውንና አካባቢያቸውን መለወጥ እንዳለባቸው መልእክት አስተላልፈዋል። ስፔሻሊ በእኛ በሳውላ ከተማ በዚህ ፕሮግራም በርካታ የሰው ህይወትን ከመለወጥ ጎን ለጎን ከተማ ውስጥ የተለያዩ
በፕሮጀክት የተደገፉ ስራዎችን በመስራት ከፍተኛ ለውጥ ሳውላ ከተማ ላይ ያመጣ ፕሮግራም ነው። እኛ ደግሞ የሚመጣውን ነገር በአግባቡ ተጠቅመን በግል ህይወታችን የምናገኘው ነገር በአግባቡ መሬት ላይ በህይወታችን ላይ ለውጥ በሚያመጣ መንገድ ተጠቅመን ተለውጠን ሰው መሆን መቻል አለብን። በምክትል ከንቲባ ማዕረግ የሳውላ ከተማ ማዘጋጃ ቤት ኃላፊ አቶ ፍጹም ጳውሎስ የከተሞች ምግብ ዋስትና ፕሮጀክት በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ከተረጂነት አስተሳሰብ ወጥተው ወደ ምርታማነት እንዲሸጋገሩ ያገዘ ፕሮጀክት መሆኑን ገልጸዋል። በከተማዋ ባለፉት 3 ዓመታት ህይወታቸውን ለውጠው ከ3 ሚሊዮን ብር በላይ የቆጠቡ ተጠቃሚዎች ስለመኖራቸው ተናግረዋል። በከተማችን ባለፉት 3 ዓመታት በተለያዩ ስራ መስኮች ማለትም በደረቅ ቆሻሻ አሰባሰብና አወጋገድ፣ በከተማ ጽዳትና አረንጓዴ ልማት ስራ፣ በተቀናጀ ተፋሰስ ልማት ስራ፣ በከተማ ግብርናና መሰል ስራዎች ላይ በመሰማራት ድህነትን ከመቀነስና የግል ህይወታቸውን ከመቀየር ጎን ለጎን እነኚህን ተግባራት በማከናወን ተጨባጭ ለውጥ ማምጣት ተችሏል። ዛሬ ተመራቂዎች ባለፉት 3 ዓመታት በዚህ ፕሮጀክት ታቅፈው የቆዩ በቁጥር 384 ቤተሰቦች ሲሆኑ የግል ህይወትን ለመቀየር ከመስራት ጎን ለጎን ቁጠባ ወሳኝ መሆኑን በመረዳት ከ3.2 ሚሊዮን ብር በላይ መቆጠብ ችለዋል። በሳውላ ከተማ ማዘጋጃ ቤታዊ አገልግሎቶች ጽህፈት ቤት የከተሞች ልማታዊ ሴፍትኔት ስራ ፕሮጀክት አስተባባሪ አቶ ኢያሱ በላቸው በመጀመሪያ ዙር 1307 ቤተሰብና 384 አባወራና እማወራዎች ተጠቃሚ ማድረግ መቻሉን ተናግረዋል። በሶስተኛው ዙር 3451 ቤተሰብና 1441 አባወራና እማወራ ተጠቃሚ እንደሆኑም ገልጸዋል። መጀመሪያ ዙር ተጠቃሚዎች ወደ 1307 ቤተሰብና 384 አባወራ ማወራዎች ዛሬ የሚመረቁበትና የ3451 ቤተሰብ እና 1441 አባወራ ማወራዎች ዛሬ በይፋ ሶስተኛ ዙር ተጠቃሚ የሚሆኑበት መርሃ ግብር ነው እያካሄድን ያለነው። ተጨማሪ ገቢ ማስገኛ ስራ ላይ የተሻለ አፈጻጸም እንዲያመጡ ተደርጎ በተደረገውም በጣም ብዙ ናቸው። ግን ከብዙዎቹ ደግሞ የተሻለ እጅግ በጣም የተሻለ የሆኑትን 3 ሰዎች እንደ ከተማ ለይተን እየሸለምን ነው። የመርሃ ግብሩ ተጠቃሚዎች በበኩላቸው በተደረገላቸው ድጋፍና ክትትል ከሚያገኙት ገንዘብ ቆጥበው ህይወታቸውን መቀየር ከመቻላቸው ባለፈ ቤተሰቦቻቸውን ወደ ማገዝ መሸጋገራቸውን ተናግረዋል። ዘገባው የጎፋ ዞን የመንግስት ኮሚኒኬሽን መምሪያ ነው።